ሰላም የቲክቶክ ቤተሰቦቼ በዛሬ ክፍለ ጊዜ አንድ ነገር ደግሞ እንያብረን ምንድነው አንዳንዴ ሳይት ላይ ስንሰራ ብረት እጃችን ላይ ያለው ብረት ሊጎለን ይችላል ሌላ ደግሞ ዲያሜትሩ ሌላ ሆኖ ትርፍ ብረት ሊኖረን ይችላል እንዴት ቀይረን መጠቀም እንችላለን ኦፍ ኮርስ መቀየር እንችላለን ስንቀይር ግን አንድ እውቀት ማወቅ አለብን ያም ምንድነው አዲስ የምንቀይረው ብረት ኤሪያው በፊት ከነበረው ብረት ኤሪያ እኩል ወይም እንደሚበልጥ ግዴታ ማሰብ አለብን ማለት ነው ሁለተኛው ማወቅ ያለብን የአንድ ብረት ኤሪያ እንዴት ነው ካልኩሌት የምናደርገው ፓይ ቲ ስኩዌር ኦቨር 4 አድርገን መቀየር እንችላለን ለምሳሌ እኔ ሳይት ላይ ያለኝ ብረት ባለ 14 ብረት ያነሰኝ ብረት ባለ 14 ነው ባለ 14ቱን ኤሪያውን ስሰራው 154 ሚሊ ሜትር ስኩዌር ይመጣልኛል ባለ 12ቱን ደግሞ ኤሪያውን ስሰራው 113 ሚሊ ሜትር ስኩዌር ይመጣልኛል ለመቀየር ትልቁን ለትንሹ ሳካፍለው 1.36 ይመጣልኛል ያ ማለት 1.4 ማለት ነው 1.4 የሚባል ቁጥር ደግሞ የለም ብረት ላይ ሙሉ ቁጥር መሆን ስላለበት ወደ ሁለት እናጠጋጋው ይሄም ያሳየው ምንድነው አንድ ባለ 14 ብረትን ሁለት ባለ 14 ብረት ይተካዋል እያለ ነው እንዴት መሰላችሁ ባለ 14 ብረት 154 ሚሊ ሜትር ስኩዌር ነው ይራው ባለ 12ቱ 113 ነው ሁለት ከሆነ የምንጠቀመው ሁለት ሲባዛ በ113 እናደርገው 226 ሚሊ ሜትር ስኩዌር ይመጣል እኩል ወይም መብለጥ አለበት በሚል ሩል ማለት ነው ስለዚህ ይበልጣል እቺን ይዘን ዲዛይን ማድረግ እንችላለን ማለት ነው ስንሰራ አክቹአሊ ማረጋገጥ ያለብን ነጥቦች አስቀምጫለሁ ሌላኛው የኮንሰልታንት ፈቃድ ማግኘት ግድ ይላል ወርክ ኦርደር ወጽፋችሁን ወደ ስራ የምትገቡት ስለሰማችሁ አመሰግናለሁ ስላብ ላይ ቢሆንስ እንዴት እንሰራለን ይሄኛው ሞስት ኦፍ ታይም ቢምና ኮለን ላይ ያገለግለናል ስላብ ላይ ሲሆን እንዴት እንሰራ የሚለውን ደግሞ ሐሳብ መጋራት እንችላለን ስለሰማችሁኝ አመሰግናለሁ ቴንክ ዩ